ጤና ይስጥልን እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። የዛሬው አንድ ጉዳያችን ስለ ህይወት መድን የሚያነሳ ነው። ስለ ህይወት መድን ያለን ዕውቀት ምን ይመስላል? በመጀመሪያ ልምዳችንስ እንዴት ነው? ከዛ በተረፈ ግን ስለ ህይወት መድን ካለን ዕውቀት ባሻገር ምንድነው? ምን ይሰራል? ምን አይነት ተግባራቶች ይከናወኑበታል? ምን ያክልስ ያስፈልገናል? የሚሉትን ሀሳቦች እያነሳንበት ቆይታ እናደርጋለን። ከዚህ ጋር ተያይዞ እንግዲህ አቶ ዮናስ ቦረና በኢትዮጵያ መድን ድርጅት ውስጥ የረጅም ጊዜ መድን ከፍተኛ ዳይሬክተር ናቸው። እሳቸው ከኛ ጋር ቆይታ ያደርጋሉ። ቅድስት ዘውዱ አብራችኋለሁ። አብራችሁ እንድትሆኑ በአክብሮት ጋበዝኳችሁ። እንኳን ደህና መጣችሁ ዮናስ። እንኳን ደህና ቆያችሁኝ። ስለ ህይወት መድን እያሰብኩ ነበር ከማግኘት በፊት እርሶንና ያስፈልገኝ ይሆን ለምንድነው እስከዛሬ ያላሰብኩት ያልኩ ነበር። ለማንኛውም ግን ሁላችንም ጋር ምን አይነት ነገር አለ እሳቤው እንዳለ ሆኖ ምንድነው የሚለው ነገር በጣም ወሳኝ ይመስለኛል። መሰረታዊ ነገሩን ማወቃችንና የህይወት መድን በራሱ ምንድነው እስቲ ከሚለው ጀምር። እሺ በቅድሚያ አመሰግናለሁኝ ስለጋብዛችሁኝ። ያነሳችሁት ርዕስ ደግሞ በጣም ትልቅ ርዕስ ነው ለሁሉም የህብረተሰብ ክፍል የሚሆን ኦፍ ኮርስ በቅድሚያ ካነሳችሁ ሐሳብ አንፃር ኦፍ ኮርስ የህይወት መድን ዋስትና ለሁሉም ሰው ያስፈልጋል። የህይወት መድን ዋስትና ምንድነው? ነጋችንን የምናረጋግጥበት የምንወዳቸውን ሰዎች ነገ የምንጠብቅበት የመድን ዋስትና ነው። ይህንን ስንል ተመጣጣኝ የሆነ በገቢያችን በጤና ሁኔታችንና በእድሜያችን መሰረት በማድረግ ተመጣጣኝ የሆነ አመታዊ ክፍያ በመክፈል የነገ ስጋቶቻችንን የምናቃልልበት የመድን አይነት ነው። ይህም ማለት ምንድነው? ነገ ሞት ሊከሰት ይችላል፣ አደጋ ሊከሰት ይችላል፣ የአካል ጉዳት ሊከሰት ይችላል፣ ከፍተኛ የሕክምና ወጪ ሊከሰት ይችላል፣ የገቢ መቋረጥ ሊከሰት ይችላል። እንዲሁም በጤና በእድሜ ስትሆን ከኖርን ደግሞ የጡረታ ጊዜ ይመጣል፣ የገቢ መቀነስ ያጋጥማል። ስለዚህ የህይወት ኢንሹራንስ ቀድመን በመግዛት አመታዊ ክፍያዎችን በመክፈል እነዚህ ስጋቶችን ምናቃልልበት የአደጋ ስጋት ማቃለያ አንዱ መንገድ ነው ማለት ነው። የአእምሮ ሰላም ነው ይባላል። የህይወት መድን የአእምሮ ሰላም ነው ምን ማለት ነው? ለምንስ ነው የተባለው የሚለው ነገር ትንሽ ጥያቄ ይፈጥራልና ምናልባት ብዙ ግምቶች ሊኖሩን ይችላሉ። ግን ለምንድን ነው የተባለው የሚለውን ብናውቅ ደስ ይለናል። አዎ የህይወት ኢንሹራንስ ማለት የአእምሮ ሰላም ነው። ሰላም ስንል ዛሬ በህይወት እስካለን ድረስ ቤተሰቦቻችንን፣ ልጆቻችንን፣ ወላጆቻችንን እንደግፋለን እና ቤተሰቦቻችንን እናስተዳድራለን። ስለዚህ ነገ እኛ በህይወት ባንኖር እኛም እናስተዳድራቸው እኛም እንደግፋቸው ሰዎች ህይወታቸውን እንዴት ይቀጥላሉ? ትልቅ ጥያቄ ነው። ስለዚህ የህይወት ኢንሹራንስ በመግዛት ግን ለዚህ ጥያቄ መልስ መስጠት እንችላለን ማለት ነው። ይህንን ስንል ዛሬ ሰላም እናገኛለን፣ ነገ በህይወት አጋጣሚ ስለ ነገ እርግጠኞች አይደለንም። ስለዚህ እንሰራለን፣ ራሳችንን እናስተዳድራለን፣ ነገን ተስፋ እናደርጋለን። ነገር ግን በተለያዩ የህይወት ክስተቶች ነገ አደጋ ቢደርስብን ህይወታችንን ብናጣ የነዚህ ሰዎች ህይወት እንዴት ይቀጥላል ስንል የህይወት ኢንሹራንስ ከገዛን እፎይታ ይሰማናል፣ ሰላም ይሰማናል። ያ ማለት ምንድነው? ነገ ከህይወት ኢንሹራንስ መድን በሚያገኙት ካሳ በእኛ ላይ የተደገፉ እኛም እናስተዳድራቸው ሰዎች ምንም አይነት ኢኮኖሚያዊ ጫና ወይም የገንዘብ ችግር ሳይገጥማቸው ህይወታቸው መቀጠል ይችላሉ። ነገ ልጆቻችን የትምህርት ቤት ወጪ ይኖርባቸዋል፣ የተለያዩ ዕዳዎች ሊኖሩ ይችላሉ፣ የቤት ኪራይ ክፍያ ይኖራል። ስለዚህ ነገ ዛሬ እኛ እስከሰራን ድረስ ገቢ እናመነጫለን፣ በዛ ገቢ ቤተሰቦቻችንን እናስተዳድራለን። ስለዚህ ነገ እኛ የለንም ማለት ገቢ የለውም ያ ቤተሰብ ማለት ነው። ያ ቤተሰብ ችግር ውስጥ ይወድቃል ማለት ነው። ስለዚህ የህይወት ኢንሹራንስ ግን ከገዛን ያ ቤተሰብ በሚያገኘው ካሳ ችግር ውስጥ ሳይገባ ወይም ችግሩ ተቃሎለት ህይወት ይቀጥላል ማለት ነው። ስለዚህ ይህንን ስናስብ የምንወዳቸው ሰዎች ችግር ውስጥ አይወድቁም ብለን ሰላም ይሰማናል።
አንዳንድ ጊዜ በተለይ ወላጅ ለልጆች ነው እንግዲህ ወላጆችም ሊኖሩ ይችላሉ ሌላም ቤተሰብ ሊኖር ይችላል ግን ብዙ ወላጆች ለልጆቻቸው ነው የሚጨነቁት እኔ ባልኖር በተለይ ደግሞ አንደኛው ሰው በተለይ አንደኛው ወላጅ በህይወት የሌለ ከሆነ አንደኛው ወላጅ አብሮ ማይኖር ከሆነ አንድ ብቻ ከሆነ የበለጠ ያምሩ ሰላም የሚናጋ ይመስለኛልና አሁን በደንብ ወደ ውስጥ ላስገባው ሞከርኩኝ ግን ይሄ የህይወት መድን በራሱ ምንድነው የሚሸፍነው ምን አይነት ክስተቶች ይሸፈናሉ የሚለው ነገር መታወቅ አለበት በትክክል በህይወት ኢንሹራንስ ውስጥ የተለያዩ የህይወት ክስተቶች ይሸፈናሉ በህይወት ላይ የሚደርሱ በዋናነት ሞት ከዛ ውጪ ደግሞ አደጋ እንግዲህ አንድ አደጋ ሲደርስ ከአደጋው ጋር ተያይዞ የሚመጡ የተለያዩ ሁኔታዎች ይኖራሉ አንደኛ አንድ አደጋ ሲደርስ ኢሚዲየትሊ በአደጋው ምክንያት የሚመጣ የህክምና ወጪ ይኖራል ሁለተኛ ደግሞ በአደጋው ምክንያት በጊዜያዊነት ወይም በቋሚነት የሚደርስ የአካል ጉዳት ይኖራል ስለዚህ ሶስተኛው ደግሞ በአደጋው ምክንያት ሞትም ሊከሰት ይችላል ማለት ነው ስለዚህ እነዚህን ሁኔታዎች ይሸፍናል ከዛ በተጨማሪ ደግሞ ከአደጋዎቹም ባለፈ ኢንሹራንስ ወይም የመድን ዋስትና የገባው ሰው በህይወት ያለ ተጠቃሚ የሚሆንባቸው የተለያዩ የሽፋን አይነቶች አሉ የህይወት ኢንሹራንስ ስንል ጠቅላላ ያለው የዘርፉ አይነት እንጂ በውስጡ የተለያዩ ከአደጋ ወይም ከስጋት ጋር የተያዙ ሽፋኖች እንዲሁም ከሴቪንግ ከቁጠባ በጋራ የተያያዙ የህይወት ኢንሹራንስ ሽፋን አይነቶች አሉ ስለዚህ እነዚህ የሽፋን አይነቶች መድን የገባው ሰው በህይወት ያለ ተጠቃሚ የሚያደርጉ ቁጠባን የሚያበረታቱ at the same time የህይወት መድን ሽፋን የሚሰጡ አይነቶች አሉ ማለት ስለዚህ በዋናነት ከሞት ጋራ ከአደጋ ጋራ ከአደጋ የህክምና ወጪዎች ጋራ ከነጋችን ጋራ የተያያዙ ሁኔታዎችን ይሸፍናል ያ ማለት ለራስህም እንግዲህ ከሞትኩኝ ምናልባት ሌላ ቤተሰብ ከሌለው ያ ሰው ለራሱም የሚደርስበት ሌላ አማራጭ ነው እንደማለት ነው ምክንያቱም በአደጋ ጊዜ ከሆነ ሰው በህይወት መኖር እስከቻለ ድረስ ህክምናው ከተሸፈነለት ሌሎች ወጪዎችን መጋራት ከተቻለ ህይወቱን ደግሞ መቋቋም የሚችልበትን እድል ካገኘ በህይወት ላለ ሰው በራሱ አንድ አማራጭ ነው ማለት ነው ያ ትክክለኛ አማራጭ ነው ያ ማለት እንግዲህ በርጅና ጊዜያችን በጡረታ ጊዜያችን ተጨማሪ ገቢ እንድናገኝ በስራ ዘመናችን ጀምሮ የህይወት ኢንሹራንስ በመግባት እና ተመጣጣኝ የቁጠባ አማራጮችን በመውሰድ ለነጋችን ለርጅና ጊዜያችን ለጡረታ ጊዜያችን የምንዘጋጅበት አንደኛው የፋይናንሻል ፕላኒንግ ቱል ሆኖ የህይወት ኢንሹራንስ ያገለግላል ማለት ነው ስለዚህ ከሞትና ከአደጋ ጋር ብቻም ሳይሆን ነገ በህይወት ኖረን ጥቅም የምናገኝባቸው የተለያዩ የህይወት ኢንሹራንስ አማራጮች ጭምር ይገኛሉ ብዙ ጊዜ በተለይ እርጅና ስለተነሳ እዛ ጋር አንድ ሀሳብ ላንሳ በተለያዩ አረጋውያን ማቆያ ውስጥ ያሉ አዛውንቶችን ታሪክ ስንሰማ በፊት የነበራቸው ሀብት በፊት የነበራቸው ዕውቀት ሲሰሩባቸው የነበሩበት ተቋም ብዙ ገንዘብ ያገኙበት ወይም ገቢ የነበራቸው ሰዎች አሁን በኢኮኖሚያቸው ወድቆ እነሱም ደግሞ መቋቋም አቅቷቸው ለራሳቸው መትረፍ አቅቷቸው ከኋላቸውም ሌላ ደጋፊ በማጣት ምክንያት ያረጋውያን ማቆያ ውስጥ የሚገቡ አሉና ምናልባት እንደነዚህ ያሉ አማራጮችን ተረድተን ቢሆን ኖሮ ያልኩ ነበር ስለዚህ አረዳዳችን አመለካከታችን ከዚህ ጋር ተያይዞ ያለን ልምምድ ራሱ ምን ይመስላል የሚለው ጥያቄ ቀደም ብዬም መግቢያ ላይ ከቀረጻ ፊት ያነሳው ስለነበረ ይህን ጥያቄ እዚሁ ቀረጻ ላይ ደግሞ እናምጣው ምን ይመስላል አመለካከታችን እንዴት ነው እዚህ ላይ ያለን ልምምድ ራሱ ምንድነው እንግዲህ በእኛ ማህበረሰብ ህብረተሰብ ዙሪያ ስለ ህይወት ኢንሹራንስ ያለው ግንዛቤ ውስን ነው ብዙ ጊዜ የህይወት ኢንሹራንስ ውድ ነው ተብሎ ይታሰባል ሁለተኛ ደግሞ ብዙ በማህበረሰባችን ከሞት ጋራ ወይም ሞት ጋራ ተያይዞ ያሉ ነገሮችን ማውራት አልተለመደም እና እነዚህ የአዌርነስ ክፍተቶች ከፍተኛ ህብረተሰቡ ለእንደዚህ አይነት
ከጡረታ ጋራ የተያያዙ ወይም አንዳንድ ክስተቶች ሲከሰቱ ሞትም አደጋም ቀድሞ ያለ መዘጋጀት ሁኔታዎች ይገጥማሉና ትልቁ የግንዛቤ ውስንነት አለ። ይህ ሁሉም የአካላት በዋናነት የኢንሹራንስ ተቋማት ኃላፊነት ሆኖ ይወሰዳል። ስለዚህ የምንሸጣቸውን የኢንሹራንስ ሽፋኖች በበቂ ሁኔታ ለህብረተሰቡ ማድረስ አለመቻል እንደ ትልቅ ውስንነት ይቆጠራል። ህብረተሰቡን ማስተማር ያስፈልጋል። ስለ ህይወት ኢንሹራንስ ጥቅሞች፣ አይነቶች ሁሉም በየደረጃው በእድሜ ደረጃው በገቢ ደረጃው የተለያዩ የህይወት ኢንሹራንስ አማራጮችን እንዲገዛ በበቂ ሁኔታ ማስተማርና ማቅረብ ያስፈልጋል ማለት ነው። ስለዚህ የህብረተሰቡ ሁኔታ ምክንያቱም የኛ ማህበረሰብ በተለይ ባህላዊ የሆኑ በህብረተሰቡ ትልልቅ እሴት ያላቸው እንደዚህ አይነት ስጋት አማራጮች አሉ። ለምሳሌ እድርን ማንሳት እንችላለን። እድር ስለሙሰው በተለይ ሞት በሚከሰትበት ጊዜ እርስ በርስ የሚደጋገፍበት የቆየ የማህበረሰባችን እሴት ነው። ስለዚህ ይሄ የህይወት ኢንሹራንስ ከዛ ጋር በጣም ተቀራራቢ የሆኑ ኤሌመንቶች አሉት። ስለዚህ ይሄንን ሞር ወደ ሲስተም ውስጥ ይሄንን ጥሩ የሆነውን የማህበረሰብ እሴት በመጠቀም ህብረተሰቡን ወደ ማስተማርና በጣም ተመጣጣኝ በሆኑ ክፍያዎች የተለያዩ የሽፋን አማራጮችን እንዲገዙ ማድረግ ይጠበቃል ማለት ነው። ስለ አይነቶቹ ደግሞ እንምጣ። የሽፋን አይነቶቹ የተለያዩ እንደሆነ እንግዲህ ያለን መረጃ ይገልጻልና በተለይ የቡድንና የግለሰብ የምንላቸው የህይወት መድን ሽፋኖች ምንድናቸው? እነዚህም በዝርዝር ብናውቃቸው ጥሩ። እንግዲህ በዋናነት የህይወት ኢንሹራንሶች የተለያዩ የሽፋን አይነቶች ቢኖሩትም በዋናነት በግለሰብ እና በቡድን አማራጮች ይቀርባሉ። እንግዲህ በግለሰብ ደረጃ የሚቀርቡ የህይወት መድን ሽፋኖችን ለማብራራት ባጭሩ አንድ ሰው በራሱ የሚገዛው በግለሰብ ደረጃ የሚገዛ የሽፋን አይነት ሲሆን የግል ወይም ኢንዲቪጁዋል የምንለው የሽፋን አይነት ይሆናል ማለት ነው። የቡድን የህይወት መድን ዋስትና የምንለው በቡድን ወይም ብዙ ጊዜ አሰሪዎች ለሰራተኞቻቸው ወይም የተለያዩ ማህበራት የሚገዙት የሽፋን አይነት ነው። ያ ማለት በአንድ ግሩፕ ውስጥ ብዙ ሰራተኞችን ወይም ብዙ አባሎችን ያቀፈ የሽፋን አይነት ነው። ስለዚህ የሽፋን አይነቶቹ የተለያዩ የሽፋን አይነቶች አሉ። ለአጭር ጊዜ የሚገቡ የሽፋን አይነቶች አሉ። ለረጅም ጊዜ የሚገቡ የሽፋን አይነቶች አሉ። የካሳ ክፍያ ብቻ የሚያስገኙ የሽፋን አይነቶች አሉ። ከካሳ ክፍያም ባለፈ ደግሞ የቁጠባ ሁኔታን አብሮ የሚገኝባቸው የሽፋን አይነቶች አሉ። የብድር ወይም የቤት ብድር ጥበቃ ስለሚባለውም እንደዚሁ አያይዘን ብናነሳ ጥሩ ነው። ጥሩ። እንግዲህ የዚህ የቤት ብድር ወይም የዕዳ ማወራረጃ የህይወት መድን ዋስትና ይባላል። እሱም ከረጅም ጊዜ የካሳ ወይም የክፍያ የሚያስገኙ የሽፋን አይነቶች ውስጥ የሚመደብ ነው። እሱ በግል በጋራ እንዲሁም በቡድን ማግኘት የሚቻል የሽፋን አይነት ሲሆን ይህም በዋናነት ተበዳሪዎች የሚገቡት የሽፋን አይነት ሆኖ ነገር ግን ፕሮቴክት የሚያደርገው እንደ ሞርጌጅ ወይም የቤት መግዣ ብድር ወይም የተለያዩ ብድሮችን በክሬዲት የሚሰጡ የሽፋን አይነቶች አሉ። ስለዚህ በእነዚህ ውስጥ አንድ ሰው ተበድሮ ለቤት መግዣ ከባንክ ሊበደር ወይም ከሌሎች ያበዳሪ ተቋማት ውስጥ ብድር ይወስዳል። ስለዚህ ብድሩን በሞት ሳይከፍል ምክንያቱም በህይወት እስካለ ድረስ ገቢ ያመነጨ የተበደረውን ብድር እየከፈለ ይቆያል። ስለዚህ ነገ ይሄ ሰው በህይወት የለም ማለት ገቢ አመንጭቶ እድሩን ነው የተበደረውን ብድር መክፈል አይችልም ማለት ነው። ስለዚህ ነገር ግን በዚህ ሲሆን ምንድነው የሚሆነው? በቂ የሆነ አበዳሪዎች የሚይዙት የዕዳ ማስያዣ ንብረቶች ይኖራሉ። ስለዚህ ያ ንብረት ተሸጠ ማለት ቤተሰብ ተበተነ ወይም ከዛ ዕዳ ውስጥ ተዘፈቀ ማለት ነው። ስለዚህ የዕዳ ማወራረጃ የህይወት መድን ዋስትና ግን
ቀድሞ ቢገባ ሞት ቢከሰት ቀሪ እዳውን ላበዳሪው በመክፈል ቤተሰቦች ከእዳ ነፃ የሚሆኑበት ንብረቶች ከእዳ ነፃ የሚያደርግ የህይወት ኢንሹራንስ አማራጭ ነው ማለት ነው። ስለዚህ መቼም ያው ደንበኞች ወደዛ ሲመጡ እነዚህን ነገሮች በዝርዝር ያወቋቸው ለአማራጮች ቀርቦላቸው የሚመርጡ ይመስለኛልና ከወጪ ምርጫና የስራ ሂደቶች ጋር በተገናኘ ቁጠባና የህይወት መድን ልዩነትና አንድነታቸውን ብናውቅ ጥሩ። እንግዲህ የህይወት መድን እና ቁጠባ ሁለት የተለያዩ ነገሮች ናቸው። የህይወት ኢንሹራንስ የዚህ ከህይወት ኢንሹራንስ ጋራ ከስጋቶች ጋራ የተያያዙትን ብቻ የያዘ በተጨማሪነት ደግሞ እንደ ህይወት ኢንሹራንሱ አይነት ደግሞ ቁጠባንም በአንድ ላይ አጣምሮ የያዙ የህይወት ኢንሹራንስ አይነቶች አሉ። ሁለቱም አማራጮች ለአንድ ሰው መሆን ይችላሉ። እነዚህ ሁለቱም አማራጮች እኔ የምፈልገው የስጋቴን ብቻ ነው የህይወት ኢንሹራንስ መግባት የሚፈልገው ካለ እነዛን የሽፋን አይነቶች ማግኘት ይችላል። እንዲሁም ስጋቶቼንም እንዳሉ ሆነው ነገም ደግሞ እኔ በህይወት እያለው ዛሬ ከምከፍለው ክፍያ ላይ ተጨማሪ ቁጠባ በማድረግ በመሃል ምንም አይነት ስጋቶች የተቀመጡት ሁኔታዎች ሞትም ይሁን አደጋ ቢሆን ሙሉ ጥቅሙን የሚያገኝበት አማራጭ በህይወት ደግሞ ኖሮ ቆይቶ የገባበትን የውል ዘመን ሲጨርስ በህይወት እያለ ሙሉ ጥቅሙን የሚያገኝበት አማራጮች አሉት ማለት ነው። ስለዚህ የስጋቶቹን ብቻ ወይም ቤዝ አድርገው የሚገቡ የሽፋን አይነቶች የተገባው የውል አመት ሲያልቅ ምንም አይነት ጥቅም አያስገኙ። ስለዚህ ለተጨማሪ አመት ሊታደሱ ወይም ሊገቡ ይችላሉ። ነገር ግን የሴቪንግ ኤሌመንት ያላቸው የቁጠባ አሬንጅመንት ያላቸው የህይወት ኢንሹራንስ ሽፋኖች ግን ስጋቶቹን ሙሉ በሙሉ በዛ አመት ከተከሰቱ ሙሉ ጥቅሙን ለቤተሰብ ያስገኛሉ። ያ ሰው ደግሞ በህይወት ኖሮ የውል ዘመኑን ሲጨርስ ሙሉ ጥቅሙን ደግሞ በህይወት እያለ የሚያገኝባቸው አማራጮች አሉት ማለት ነው። ውሉን አመቱን ሲጨርስ ብቻም ሳይሆን በመሃል ላይ የሚያገኛቸው የተለያዩ ጥቅሞች ይኖራሉ። ለምሳሌ በውሉ አመት ከተወሰኑ አመታት በኋላ ከውሉ ላይ የሚያፈራቸው ከቁጠባው ላይ ፖርሽኖቹ ወደ ቁጠባ የሚውሉት ገንዘቦች ላይ በብድር መልክ ማግኘት ይችላል። ከራሱ ከህይወት ኢንሹራንስ ላይ ብድር የሚያገኝባቸው አማራጮች አሉት። በተለያዩ ምክንያቶች ደግሞ ውሉን ቢያቋርጥ ውሉ ከሚያፈራው የቁጠባ ገንዘብ ላይ የሚያገኘው ጥቅም ይኖራል ማለት ነው። ስለዚህ የህይወት ኢንሹራንስ ከስጋቶቹም በተጨማሪ በህይወት እያለ የብድር እንዲሁም ውል ሲያቋርጥ የሚያገኛቸው ጥቅሞች ውሉን ሲጨርስ ደግሞ የሚያገኘው ሙሉ ጥቅም እንዳለ ነው ማለት ነው። ስለዚህ የህይወት ኢንሹራንስ የስጋቶችን ብቻ መርጦ መግባት ይቻላል። ስጋቶቹን ከቁጠባ ጋራ ባንድ ላይ አድርጎ ማግኘት የሚቻልባቸው ጥቅሞች ሁኔታዎች አሉ ማለት ነው። ወደ ህይወት መድን ምርጫ የሄዱ ሰዎች ወይም ደንበኞች እንዴት ነው የሚመርጡት? በራሱ ምንን አስበው መሄደው ምን መምረጥ ይኖርባቸው? የሚያመራረጥ ሂደቱ ራሱ ሌላ እንትን ይመስለኛል። እውነት ነው። ምክንያቱም አንድ ሰው የህይወት ኢንሹራንስ ሲገባ ያለበትን ወይም ከህይወት ኢንሹራንስ ለመግባት ምንድነው የእድሜ ሁኔታው፣ የጤና ሁኔታው፣ የቤተሰብ ሁኔታው ግንዛቤ ውስጥ መክተት ይኖርበታል። ስለዚህ ያንን ስንል ለምሳሌ አንድ ቤተሰብ የመሰረተ ሰው የራሱ ልጆች አሉት፣ ቤተሰቦች አሉት፣ ገቢው አለ። ስለዚህ ያንን ገቢ በማማከር ነገ እነዚህ እኔ በህይወት ባልኖር እነዚህ መወዳቸው ቤተሰቦቼ ላይ ምን አይነት ኢኮኖሚያዊ ጫና ይደርሳል፣ ስለዚህ ብሎ አስቦ በገቢው ላይ መሰረት ያደረገ የህይወት ኢንሹራንስ እንዲገባ ይመከራል ማለት ነው። ከዛ ውጪ ደግሞ የራሱን ቤተሰብ እንኳን ባይመሰረት ያላገባ ሊሆን ይችላል። በእኛ ሀገር የቤተሰብ ኃላፊነት አለ። ስለዚህ ምንም ያህል የራሳችን ቤተሰብ ባንመሰረት ወላጆቻችንን የመደገፍ ቤተሰባዊ ኃላፊነት አለብን። ስለዚህ ነገ እኔ በህይወት ባልኖር ወላጆቼ ምን አይነት ሁኔታ ውስጥ ናቸው የሚወድቁት
ብሎ ማቀድ ማሰብ ያስፈልጋል ማለት ነው። ይሄንን የምናደርገው ለነሱ ካለን ፍቅር እነሱ እንዳይቸገሩ ከምናደርገው ጥረት አንፃር ነው ማለት ነው። ስለዚህ የህይወት ኢንሹራንስ ከመግባታችን በፊት ያለንበትን ሁኔታ በሚገባ ማቀድ ያስፈልጋል ማለት ነው። ከዛም ባለፈ ቀደም እንዳልኩሽ የቁጠባ ባህል ያላቸው የህይወት ኢንሹራንስ ሽፋኖች አሉ። ስለዚህ መድረስ የምንፈልገው የዓላማ ላይ እንድንደርስ የህይወት ኢንሹራንስ ቁጠባን ጨምሮ ያግዘናል ማለት ነው። ያንን ስንል ነጋችን የጡረታ ጊዜያችን ሊሆን ይችላል ወይም ዛሬ ያላገባን ልንሆን እንችላለን ከ10 አመት በኋላ ወይም ከ5 አመት በኋላ የማግባት ቅዳችን ሲደርስ የህይወት ኢንሹራንስ በቁጠባ ያፈራነው ገንዘብ ለነዚህ ሁሉ ነገሮች ይደግፈናል ማለት ነው። ለተለያዩ ለጋብቻ ቤተሰብ ለመመስረት ሊሆን ይችላል፣ ለትምህርት ሊሆን ይችላል፣ ለጡረታ ጊዜ ሊሆን ይችላል። የህይወት ኢንሹራንስ ራሱን የቻለ የስጋቶችን ፕላስ የነጋችንን እናረጋግጥበት ቤተሰቦቻችንን የምንደግፍበት የአማራጭ አይነት ነው ማለት ነው። ስለዚህ ስንገባ ዛሬ ላይ ምን አይነት ገቢ ያለኝ ነገ ምን ሁኔታ ላይ እኔ መድረስ ፈልጋለሁ ነገ እኔ ባልኖር የቤተሰቤ ሁኔታ እንዴት መቀጠል ይችላል የሚለው ከግንዛቤ ውስጥ ማስገባት ይኖርብናል ማለት ነው። ቀደም ባንድም በሌላም የጠቀስነው ይመስለኛል ግን እንደው በዝርዝር ለማወቅ ብንፈልግ የህይወት መድን ካሳ ሂደቱ ራሱ ምን ይመስላል? ምን አይነት አሰራር ወይም ስልት አለው? ምንድነው የሚከተለው? የህይወት ኢንሹራንስ የካሳ አሰራሩ በጣም ግልጽ እና ቀላል የሚባል የሽፋን አይነት ነው። ምክንያቱም ስጋቶች ከምንላቸው ሞት ሊሆን ይችላል፣ አደጋ ሊሆን ይችላል ወይም በአደጋ የሚደርስ የአካል ጉዳት ሊሆን ይችላል። አስፈላጊ ናቸው የምንላቸው ማስረጃዎች እስከቀረቡ ድረስ የካሳ ክፍያው ግልጽና ፈጣን ቀላል የሆነ አሰራር ነው ያለው። ለምሳሌ ሞት ብንል ለሞት የሚሰጡ የማስረጃዎች ይኖራሉ። ለምሳሌ የሞት ምስክር ወረቀት በተቋማት ኢሹ የሚደረግ አሉ። እነሱ እስከተሟሉ ድረስ ካሳውን በቀላሉ ለቤተሰቦች መክፈል ይቻላል። ለቤተሰቦች ደግሞ ለመክፈል ህጋዊ የሆኑ ወራሾች መቅረብ ይኖርባቸዋል። ወይም ደግሞ ቀድሞ የህይወት ኢንሹራንስ መድን የገባው ሰው የህይወት ኢንሹራንስ ካሳዬ ለነዚህ ሰዎች ይከፈልልኝ ብሎ የሚሞላቸው በግልጽ ኖሚኔት ሜንሽን የሚያደርጋቸው አካላት ይኖራሉ። የራሱን ቤተሰቦች በስራቸው የሚደግፋቸው ወንድም እህቶች ወላጆች ካሉ እነሱን በመጥቀስ ለያንዳንዳቸው የሚደርሰውን ድርሻ በመወሰን እነዚህን ዶክመንቶች በማየት በቀላሉ የሚከፈል የካሳ ስርዓት ነው ያለው የህይወት። ይሄ በግለሰቡ ፍላጎት ላይ ተመሰረተ ብቻ ነው እንጂ የዝምድናው ውግንናው አይታይም። የራሱ ፍላጎት ብቻ ነው የሚወስነው። በዚህ ጋራ አንደኛ የራሱ መነሻ የሚሞላቸው ድርሻዎች እንዳሉ ሆነው ደግሞ በቤተሰብ የሚወሰኑ የፍርድ ቤት የህጋዊ ወራሾች እሱ ነው። አንዳንድ ጊዜ ከውርስ የሚነቀሉ ወይም እዚህ ውርስ ውስጥ አላስገባም ብለው የሚያስቡ ሰዎች ስላሉ ወይም እንደዚህ አይነት ኢንሹራንስ ውስጥ የገቡ ሰዎች ስላሉ ከዚህ ከህጉ በተቃራኒ የሆነ አሞላል ቢሞላ የስጋ ዝምድና ራሱ ምን ይመስላል የሚለው ደግሞ እሱ ላይ እንግዲህ የህይወት ኢንሹራንስ ባለው የቤተሰብ ማነው የንግድ ህግና ስለ ህይወት ኢንሹራንስ የተደነገጉ ድንጋጌዎች ላይ የውርስ አካል አይደለም ተብሎ በግልጽ ተቀምጧል። ስለዚህ የውርስ አካል አይደለም ስንል አንድ ሰው የመጀመሪያ ደረጃ ወራሽ ይኖረዋል፣ ሁለተኛ ደረጃ ወራሽ፣ ሶስተኛ ደረጃ ወራሽ ይኖረዋል። ስለዚህ በዚህ አግባብ መሰረት እሱ ቀድሞ እስከሞላ ድረስ ቅድሚያ የሚሰጠው እሱ ለሞላቸው ተጠቃሚዎች ብቻ ነው የሚሆነው። ስለዚህ ነገር ግን እሱ ካልሞላ ግን ፍርድ ቤት የሚወስንላቸው የወራሾች ማስረጃ ብቻ የሚከፈል ይሆናል ማለት ነው። ስለዚህ ቀድሞ መሙላት ምክንያቱም የምንደግፋቸው በእኛ ስር የምንደግፋቸው ሰዎች የኛ ልጆች ብቻ ላይሆኑ ይችላሉ፣ ወንድም እህቶች ሊሆኑ ይችላሉ፣ የምንጦራቸው ወላጆቻችን ሊሆኑ ይችላሉ። ስለዚህ እኛ የህይወት ኢንሹራንስ ስንገባ ነገ ችግር ውስጥ የሚወድቁት እነዚህ ሁሉ ቤተሰቦች ወይም በእኛ ላይ የተደገፉ ሰዎች ናቸው ማለት ነው። ስለዚህ ያንን በማሰብ የህይወት ኢንሹራንስ የምንሞላውን ፎርም ማካተት ይጠበቅብናል ማለት ነው። ጥሩ። ስለዚህ ያው ግለሰቡ የራሱ ፍላጎት በደንብ ይታይለታል ማለት ነው።
ብዙ ጊዜ ከድርጅቶችና ከሀገር ኢኮኖሚያዊ ጥቅም ጋር ተያይዞ ይነሳል እንደዚህ ያሉ የህይወት መድን አገልግሎቶችና ምንድነው ለድርጅቶችም ለሀገርም ኢኮኖሚ ያለው ጥቅም? እንግዲህ የህይወት ኢንሹራንስ ያለው ሀገራዊ ፋይዳ ትልቅ ነው። በተለይ እንደ አንድ የኢንሹራንስ ሽፋን ብቻ ሳይሆን የሚቆጠረው ህብረተሰባችንን ከነገ ስጋቶቹ ፕሮቴክት የምናደርግበት አንድ የአደጋ ስጋት ማኔጅ የምናደርግበት መንገድ ነው። ስለዚህ ይህንን ስንል ነጋችን ዛሬ የህይወት ኢንሹራንስ የገባ ማህበረሰብ ነገ ችግሩ በትልቅ ደረጃ የተቃለለለት ማህበረሰብ ይኖረናል ማለት ነው። ስለዚህ ማህበረሰቡ ወይም ማህበራዊ ፋይዳው ትልቅ ነው። የህይወት ኢንሹራንስ ቢኖር ልጆች በሞት ምክንያት ጎዳና አይወጡም። ወላጆች በደጋፊ እጦት ለህብረተሰቡ እርዳታ አይጋለጡም። ስለዚህ በተወሰነ ደረጃ ከህይወት ኢንሹራንስ በሚያገኙት ካሳ ህይወታቸው ይቀጥላል። ይህ ማህበራዊ ፋይዳው ትልቅ ነው። ከዛም ባለፈ ደግሞ ከህይወት ኢንሹራንስ የሚሰበሰቡ አረቦኖች ወይም የፕሪሚየም ክፍያዎች መልሰው ለኢኮኖሚ ውስጥ ትልልቅ ኢንቨስትመንቶች ላይ የሚውሉ ናቸው። የተለያዩ ቦንዶችን ለመግዛት የተለያዩ ኢንቨስትመንቶች ውስጥ ኢንቨስት ለመደረግ እነዚህ ከህይወት ኢንሹራንስ የሚሰበሰቡ ፕሪሚየሞች ትልቅ ኢኮኖሚያዊ ኮንትሪቢዩሽን አላቸው በኢኮኖሚ ውስጥ ማለት ነው። ስለዚህ ማህበራዊ ፋይዳቸው ከፍተኛ ነው፣ ኢኮኖሚያዊ ፋይዳቸው ከፍተኛ ነው። መልካም። ከዚህ ጋር ተያይዞ እንግዲህ ኢትዮጵያ መድን ድርጅት አንጋፋ ነው ይታወቃል ከቀድሞ ጀምሮና በዚህ በህይወት መድን ዘርፍ ዋና ስኬቶቹን እንዴት ልንገልጻቸው እንችላለን? በጥቂቱ ብናያቸው። እንግዲህ የኢትዮጵያ መድን ድርጅት ከተመሰረተ አሁን 50ኛ ዓመቱን እያከበረ የሚገኝ አንጋፋ እናመሰግናለን አንጋፋና ትልቅ ተቋም ነው። ስለዚህ የተቋም በዚህ በህይወት ኢንሹራንስ ዘርፍ ትልልቅ የሚባሉ ስኬቶችን አስመዝግቧል። ለዘመናት ለረጅም ጊዜ በብቸኝነት አገልግሎቱን ሲያቀርብ ቆይቷል። ከዛም ባለፈ ደግሞ በዚህ በመድን ኢንሹራንስ ኢንዱስትሪ ውስጥ ኢትዮጵያ መድን ድርጅት ከፍተኛ የሆነ ኮንትሪቢዩሽን ያደርጋል። ያንን ስንል የባለሙያ ሌሎች የኢንሹራንስ ተቋማት እንዲመሰረቱ ይሄንን የህይወት መድን ኢንሹራንስ አገልግሎት እንዲያቀርቡ ባለሙያዎችን ከማቅረብ አንስቶ መመሪያዎችን የተለያዩ መነሻ የሚሆኑ ዶክመንቶችን አቅርቦ ይሄ ኢንዱስትሪ በተለየ ደረጃ ፕራይቬቶችም ጆይን እንዲያደርጉ ከፍተኛ እገዛ ሲያደርግ ቆይቷል። ከዛ ባለፈ የተለያዩ የሽፋን አይነቶችን በተለያየ ጊዜ ገበያው በሚፈልገው ልክ ሲያቀርብ ቆይቷል። ነገር ግን አሁን ላይ ደግሞ በተለየ ሁኔታ እነዚህን ሽፋኖች አዳዲስ ገበያው የሚፈልጋቸውን ህብረተሰቡ የሚፈልጋቸውን አዳዲስ የሽፋን አይነቶች በማጥናት ወደ ገበያ እያቀረበ ይገኛል ማለት ነው። ከዛም በተጨማሪ የኢትዮጵያ መድን ድርጅት በመላ ሀገሪቱ ተደራሽ የሆነ ከ140 በላይ የአገልግሎት ቢሮዎች ያሉት ለህብረተሰቡ ቅርብ ሆኖ የሚያገለግል ነው። በዚህም ለተለያዩ ማህበረሰብ ክፍሎች ለተለያዩ ድርጅቶች ትልልቅ የመድን ሽፋኖችን በማቅረብ እንደ አገራዊ የመድን አቅራቢነት ተብሎ ሊወሰድ ይችላል። ምናልባት መሰል ዘርፍ ላይ ተሰማሩ ብዙ ድርጅቶች አሉና የኢትዮጵያ መድን ድርጅትን በተለይ በዚህ በህይወት መድን ዘርፍ ተመራጭ እንዲያደርጉት ወይም ደግሞ ደንበኞች እንዲመርጡት የሚያደርጉ ልዩ አገልግሎቶች ልዩ ምልክቶች ሊሆኑ ይችላሉ ይኖሩታል ብዬ አስባለሁ። በ50 ዓመት ቆይታ በጣም ብዙ ልምድ ያካበተ ከመሆኑ ጋር ተያይዞ ልዩ ምልክቶቹ ወይም ልዩ መፈለጊያዎቹ ልክ ነው። እንግዲህ የኢትዮጵያ መድን ድርጅት ራሱን የቻለ አይከን ነው። በአገርም ደረጃ በኢንሹራንስ መድን ገበያው አይከን ሆኖ የሚያገለግል ተቋም ነው። ስለዚህ ልዩ ምልክቶቹ ከምንላቸው ውስጥ አንደኛ ብቃት ያላቸው ባለሙያዎች ስላሉት
በጣም በዚህ በመድን ዘርፍ ከፍተኛና ትልልቅ እውቀት ያላቸው የመድን ባለሙያዎች በስፋት አሉት። ሁለተኛ መድን የገቡ ደንበኞቻችን አገልግሎቶቻችንን በአቅራቢያቸው ባሉት ቅርንጫፎቻችን ማግኘት መቻላቸውና ተደራሽ መሆኑ ልዩ ያደርገዋል። የኢትዮጵያ መድን ድርጅት በሁሉም ክልሎች በሁሉም ዋና ዋና ከተሞች በዲስትሪክቶችና በቅርንጫፍ ቢሮዎች አገልግሎቱን ማግኘት ያስችለዋል ማለት ነው። አሁን ላይ ደግሞ የኢትዮጵያ መድን ድርጅት በትልቅ የሪፎርም ሂደት ላይ ይገኛል። ስለዚህ በዚህ ሂደት ውስጥ በአዲስ አመራር በአዲስ ስትራቴጂ እና በአዳዲስ የአገልግሎቶች አይነቶች እንዲሁም ቴክኖሎጂ መር የሆነ አገልግሎት ለማቅረብ ከፍተኛ ትጋት ያደረገ ይገኛል። ስለዚህ የኢትዮጵያ መድን ድርጅት አሁን ላይ በጣም ተመራጭ የሚያደርጉት ብዙ አገልግሎቶች አሉ። በዛ ላይም ደግሞ በጣም በህብረተሰቡ ዘንድ ብዙ ኮንፊደንስ የሚሰጥ ትልቅ ሀገራዊ ኃላፊነቱን የሚወጣ ትልቅ ተቋም መሆኑ ተመራጭ ያደርገዋል። ስለ ደንበኞች ስለተነሳ ደንበኞች ራሳቸው መጥተው ከተገለገሉ በኋላ ምን አይነት ግብረ መልስ አላቸው? ከመጡ ከተገለገሉ በኋላ በአብዛኛው ሰው ስለተገለገለበት ተቋም ሀሳቦች፣ አስተያየቶች ይሰጣልና ምን አይነት ግብረ መልሶችን ታገኛላችሁ? እንደ ልምዱ ያክል ደንበኞች አሉት ብዬ ስለማስብ እንግዲህ የኢትዮጵያ መድን ድርጅት ደንበኞች የሚሰጡት ግብረ መልስ አሁን ላይ በጣም ቀልጣፋ ፈጣን አገልግሎቶችን በማቅረብ ተመራጭ የሆነ የመድን ተቋም ነው። ይህንን ስንል የካሳ አከፋፈል ስርዓቱ ዘመናዊና ፈጣን መሆኑ፣ ሁለተኛ ደግሞ ያለው የፋይናንሻል አቅም ከፍተኛ መሆን ደንበኞች እምነት እንዲጥሉበት ያስችላል ማለት ነው። ስለዚህ ደንበኞች የሚሰጡት ግብረ መልስ ፈጣን የሆነ አገልግሎት፣ አሁን ጊዜውን የዋጁ ፈጣን ፍሌክሲብል የሆኑ አገልግሎቶችን በማቅረብ ደንበኞች በዚህ መልስ እንደዚህ አይነት መልሶችን ይሰጣሉ። እምነት የምንጥልበት ተቋም ነው ብለው ግብረ መልሳችን ይሰጣሉ። የኛ ልማዳችንን ስናነሳ ነበርና ከዚህ ጋር ተያይዞ ስለ ግንዛቤም ጥቂት ጣል አድርገናል። ግን ግንዛቤውን ማሳደግ መስራት ላይ ምን እየተሰራ ነው በተቋማችሁ? ግንዛቤዎቹን ለማሳደግ የኢትዮጵያ መድን ድርጅት ሰፊ ስራዎችን እየሰራ ይገኛል። በተለያዩ የሚዲያ ፕላትፎርሞች፣ በቴሌቪዥን፣ በሬዲዮ፣ በሶሻል ሚዲያዎች የህይወት መድን እንዲሁም ጠቅላላ የመድን ሽፋኖችን ለህብረተሰቡ ለማስተማር ግልጽ ለማድረግ በየቀኑ እነዚህን ስራዎች እየሰራ ይገኛል። ከዛ ባለፈ ደግሞ በተለይ በዚህ አመት ከ50ኛ አመታችን በዓል ጋር በተያያዘ እንዲሁ በክልል ከተሞች ጭምር በመገኘት የአዌርነስ ስራዎችንና ለደንበኞቻችን ቅርብ ሆነን አገልግሎቶቻችንን በማስተዋወቅ እና ስለ ኢንሹራንስ ያላቸውን ግንዛቤ ለማሳደግ ከፍተኛ ስራዎችን እየሰራን እንገኛለን። በህይወት መድን ዘርፍ ረገድ እንግዲህ እንደ ሀገራችን ያለውን ነገር ቀደም ብንልም ስናነሳው ነበርና ቀላል እንደማይሆን ጉዞ ይታመናል ካለው ልምዳችንም የተነሳ። ስለዚህ ዋና ዋና ተግዳሮቶቹ ምንድናቸው? የዘርፉ በተለይ የህይወት መድን ለብቻ ነጥለን ስላነሳ ዋና ዋና ተግዳሮቶቹ እናንሳ እስቲ። በህይወት ኢንሹራንስ ዘርፍ ዋና ዋና ተግዳሮቶች የምንላቸው አንደኛው የግንዛቤ ውስንነት መኖር፣ የህይወት ኢንሹራንስ ውድ ነው ብሎ ማሰብ። የህይወት ኢንሹራንስ በጣም ርካሽ ነው። እንግዲህ ርካሽ ነው ስንል ከሚሰጠው እረፍት ከሚሰጠው ጥቅም አንፃር ካልናቸው ጥቅሞች አንፃር ለህይወት ኢንሹራንስ የምንከፍለው ክፍያ በቀን ለአንድ ቡና ከምናወጣው ወጪ በጣም ያነሰ ነው። እሱን ለመግለጽ እንዲመች ብዬ ነው። ስለዚህ ይህንን ስንል በጣም በአቅማችን
በገቢያችን ልክ የህይወት ኢንሹራንስ መግዛት እንችላለን። ከትንሽ ብር አንስቶ በገቢያችን ልክ ትልልቅ የኢንሹራንስ ሽፋን ያላቸውን ሽፋኖችና አይነቶች መግዛት እንችላለንና ከትንሽ እንዳልኩሽ ከቡና በቀን ለአንድ ማኪያቶ ልንለው እንችላለን ከምናወጣው ወጪ በጣም ባነሰ የህይወት ኢንሹራንስ መግዛት እንችላለን። ስለዚህ ውድ ነው ብሎ ማሰብ አንደኛው ትልቁ ተግዳሮት የግንዛቤ ውስንነት። እንግዲህ ወደ ኢንሹራንስ ድርጅቶች ስመጣ ደግሞ ያሉን በተለይ በህይወት ኢንሹራንስ ዘርፍ ያለን ተደራሽነት ውስን ነው። ይህንን ስንል እንግዲህ የኢትዮጵያ መድን ድርጅት በተለየ ሁኔታ በዚህ በህይወት ኢንሹራንስ ዘርፍ በሁሉም ቅርንጫፎች አገልግሎቱን እያቀረበ ይገኛል። እንዲሁም ከዛ በተጨማሪ የህይወት ኢንሹራንስ አገልግሎት ብቻ የሚሰጡ በክልል ከተሞች ጭምር ከ11 በላይ የቅርንጫፍ ቢሮዎች ያሉት ተቋም ነው ማለት ነው። ስለዚህ ትልቁ ተግዳሮት ተደራሽ አለመሆን፣ በተለይ በዚህ ጊዜ ደግሞ ቅርንጫፍ ቢሮ ብቻ መክፈት ተደራሽ አያደርግም። በተለያዩ የቴክኖሎጂ አማራጮች ለህብረተሰቡ እነዚህን ሽፋኖች ማቅረብ ያስፈልጋል። ስለዚህ ያሉት ተግዳሮቶች የኢንሹራንስ ተቋማት ተደራሽ አለመሆን፣ የግንዛቤ እጥረት እንደ ተግዳሮት ሊጠቀስ ይችላል። ተደራሽነትን አንስተናልና ይሄ የህይወት መድን በራሱ እንደ ሀገር ሁሉም ጋር መድረስ እንዳለበት በሐሳብ ደረጃ አንስተናል። ምክንያቱም ካለው ጥቅም ካለው ፋይዳ አንፃር። ስለዚህ ምንድነው መሰራት ያለበት? ያው እንግዲህ የተለያዩ ክልሎች ላይ አገልግሎቱ እንዳለ ተጠቅሷል። ግን በቂ ነው ወይ? ካልሆነስ ደግሞ በምን መልኩ ነው መዳረስ ያለበት ወደ ተለያዩ የገጠር ክፍሎች ራሱ? እንግዲህ የህይወት ኢንሹራንስ ተደራሽ ከሚያደርጉት ሁኔታዎች አንፃር ቴክኖሎጂ እንላለን። ምናልባት ቴክኖሎጂ በከተማ ወይም ብዙ የቴክኖሎጂ ተጠቃሚ የሆነው ማህበረሰብ ክፍል በቴክኖሎጂ አድረስ ልናደርግ እንችላለን። ከዛ ውጭ ግን በሰፊ የሆነው የማህበረሰብ ክፍል በገጠሪቷ በተለያዩ ክልሎች ነው የሚገኘው። ስለዚህ ለነዚህ ተደራሽ ለማድረግ የተለያዩ የኢንሹራንስ ወኪሎችን መጠቀም ያስፈልጋል ማለት ነው። ስለዚህ በቂ የሆኑ የኢንሹራንስ ወኪሎችን በማሰልጠን በእነዚህ የማህበረሰብ ክፍሎች ውስጥ ዘልቀው ስለ ህይወት ኢንሹራንስ ጥቅሞች እንዲያስረዱ እና የነዚህ የህይወት ኢንሹራንስ ሽፋኖች ተጠቃሚ እንዲሆኑ ማድረግ ያስፈልጋል ማለት ነው። ስለዚህ ቴክኖሎጂን በመጠቀም እንዲሁም የኢንሹራንስ ወኪሎችን በመጠቀም እንዲሁም በሁሉም ክልሎች እንደ ኢትዮጵያ መድን ድርጅት ቅርንጫፎችን በመክፈት የህይወት ኢንሹራንስን ተደራሽ ማድረግ ይቻላል። ተደራሽነቱ ጋር ተያይዞ የሽፋን አይነቶች ራሱ እንዲስፋፉ ብቻውን አገልግሎት ሳይሆን ሽፋኖቹ ራሳቸው እንዲስፋፉ ያስፈልጋልና ከዚህ ጋር ተያይዞስ ምንድነው የሚሰራው ወይ ምን መስራት ያስፈልጋል? እንግዲህ ሽፋኖቹን ስንል አሁን ላይ ያሉት በተለይ በኢትዮጵያ ውስጥ የሚሸጡ የሽፋን አይነቶች በጣም ለረጅም ጊዜ ያልታዩ ወይም ኦልድ የምንላቸው የሽፋን አይነቶች ናቸው። ስለዚህ አዳዲስ የሽፋን አይነቶችን ማጥናት ለተለያዩ ማህበረሰብ ክፍሎች እንዲሆን አድርጎ ማዘጋጀት ያስፈልጋል ማለት ነው። ስለዚህ የሽፋን አይነቶቹን በኢትዮጵያ መድን ድርጅት በኩል በሰፊው አዳዲስ የሽፋን አይነቶችን ለማምጣት ለሁሉም የማህበረሰብ ክፍል የሚሆን የሽፋን አይነቶችን እየሰራን እንገኛለን። በአጭር ጊዜ ውስጥ ለሁሉም ማህበረሰብ ክፍል አቅርበን አስረድተን በሰፊው ሁኔታ ሰፊው የማህበረሰብ ክፍል እነዚህ ሽፋኖች ተጠቃሚ ለማድረግ እየሰራን እንገኛለን። ዓለም አቀፍ ተሞክሮችን ቅድም ለማንሳት ሞክረናል። ዓለም አቀፍ መወዳደሪያዎችን ደግሞ እናምጣና የኢትዮጵያ የህይወት መድን ገበያ ከሌሎች ሀገራት ጋር ሲነጻጸር በምን ደረጃ ላይ ነው ማለት እንችላለን? ምናልባት ከአፍሪካ ሀገራት ጋር ብናነጻጽረው በቂ ይመስለኛል። ምንድነው እንግዲህ የህይወት ኢንሹራንስ የሀገራችን የህይወት ኢንሹራንስ ዘርፍ ከሌሎች ሀገራት ስፔሻሊ ከአፍሪካ ሀገራት ጋር ሲነጻጸር በጣም ዝቅተኛ ደረጃ ላይ ይገኛል። እንግዲህ የኢንሹራንስ እድገት መለኪያ የምንላቸው ሁኔታዎች አሉ። አንደኛው ኢንሹራንስ ፔኔትሬሽን እንለዋለን። የኢንሹራንስ
ዘርፉ ካለው ሀገራዊ ምርት ወይም ጂዲፒ ያለው ድርሻ ምን ያህል ነው ብለን ስናይ የሀገራችን በጣም ዝቅተኛ ነው 0.3% ነው የጂዲፒ ፐርሰንቴጅ ኮንትሪቢዩሽኑ ሀገር ጠቅላላ ምርት ላይ 0.3% ነው በጎረቤት ሀገር እንኳን ብናይ በኬንያ እስከ 2.5% ይደርሳል በአለም ደግሞ እስከ 8% አካባቢ የሚደርስ ድርሻ አለው ማለት ነው ሁለተኛው መለኪያ ኢንሹራንስ ዴንሲቲ የምንለው የዜጎች የሚያወጡት ለኢንሹራንስ የሚያወጡት ድርሻ የምንለው መጠን ሲሆን እንግዲህ በሌሎች ዓለማት ወይም በኬንያ አንድ ሰው ወደ $48 ለኢንሹራንስ ሽፋን ያወጣል በአለም ወደ $800 አካባቢ ድርሻ አለው በሀገራችን ግን በጣም ዝቅተኛ ሁኔታ ላይ ይገኛል ወደ $3 አካባቢ የሚጠጋ ማለት ነው ይህንን ስናይ በጣም ዝቅተኛ ደረጃ ያሳያል እንግዲህ በዚህ በህይወት ኢንሹራንስ ዘርፍ ትልቁ ፖቴንሻል አለ እንዳለም እነዚህ መገለጫዎች ናቸው ያ ማለት ስላልተሰራበት እንጂ ሰፊ የሆነ የገበያ እድል በአገሪቷ ላይ አለ ምክንያቱም ከ120 ሚሊዮን ህዝብ በላይ የሚጠጋ ህዝብ ኖሮ የህይወት ኢንሹራንስ ግን ያለው ሰው በጣም ጥቂት እሱንም በዋናነት የተለመደው በተለያዩ ድርጅቶች ለሰራተኞቻቸው የሚገዟቸው የሽፋን አይነቶች ናቸው ከዛ ውጪ ግን ህብረተሰቡ በግለሰብ ደረጃ የሚገዛው መጠን በጣም ዝቅተኛ ነው ስለዚህ ይህንን በመስራት ሰፊ የሆነ ስራ ይጠብቀናል ማለት ነው ይህንን ስንል ጠቅላላ በሀገራችን ካለው 120 ሚሊዮን ህዝብ ውስጥ ምናልባት ቁጥሮች እርግጠኛ ባንሆንም ከ1 ሚሊዮን የተጠጋ የህይወት ኢንሹራንስ ያለው ተጠቃሚ የለም በሌሎች ዓለማት ግን ለምሳሌ የኬንያን ብናነሳ ወደ 56 እስከ 60 ሚሊዮን የሚጠጋ ህዝብ ኖሮ ከዛ ውስጥ ወደ 22 ሚሊዮን የህይወት ኢንሹራንስ ተጠቃሚ አለ ስለዚህ ይህንን ስለን በእኛ ሁኔታ ያልተሰሩ ብዙ ስራዎች እንዳሉ ነገር ግን ገበያው በስፋት እንዳለ የሚያሳይ ነው ያው መረጃ ወሳኝ ነገር ይመስለኛል አንዳንዴ መረጃው ሲኖረን ነው አንድ ነገር ለማድረግ የምንነሳው ባለን ዕውቀት ልክ ስለሆነ ያልኩት የተራሽነት የመረጃ ጉዳይ አንዱ ችግር ይመስለኛል ቀደም ተነስቷልና ሰዎች እንግዲህ ለኢትዮጵያ መድን አገልግሎት ሽፋኖች ማወቅ የሚችሉበት መረጃ ማግኘት ቢፈልጉ የት ሊያገኙ ይችላሉ ሌላ እንግዲህ ሰዎች ስለ ኢትዮጵያ መድን ድርጅት መረጃ ለማግኘት የተለያዩ የኢትዮጵያ መድን ድርጅት ድረገጾች ላይ ማግኘት ይችላሉ የተለያዩ የሶሻል ሚዲያ ኦፊሻል ገጾቻችን ላይ ማግኘት ይችላሉ የፌስቡክ የትዊተር ሊንክድኢን ቲክቶክ ምንላቸው መረጃዎች ላይ ስለ አገልግሎቶቻችን እንዲሁም ስለ ምርቶቻችን ስለ ጠቅላላ የህይወት ኢንሹራንስ ጠቅላላ ያሉ መረጃዎቻችንን ማግኘት ይችላሉ ከዛም ባለፈ ከ140 በላይ የሚጠጉ ቅርንጫፍ ቢሮዎቻችን በመቅረብ በቂ የሆነ መረጃና ምክር ማግኘት ይችላሉ አገልግሎቶቻችንን ማግኘት ይችላሉ ማለት ነው ከዛ በተጨማሪ ደግሞ ወደ ከ500 በላይ የሚጠጉ የመድን ወኪሎቻችንን በማግኘት በቂ የሆነ ገለጻና ማብራሪያ ማግኘት ይችላሉ እንግዲህ በተቻለ መጠን ብዙ ነጥቦችን የነካን ይመስለኛልና አልተዳረሰም ይሄ ሐሳብ ይቀራል ለምንላችሁ ያልተዳሰሱ ነጥቦች ካሉ እነሱን ከመልእክት ጋር ለብረተሰቡ መተላለፍ ያለበት መልእክት ካለም ጭምራ ያይዘን ማንሳት እንችላለን ጥሩ አመሰግናለሁ እንግዲህ ህይወት ባልተጠበቁ ክስተቶች የተሞላች ናት ብዙ ደስታ የተሞላች በብዙ ባልጠበቅናቸው ሀዘኖችም ጭምር የተሞላች ናትና በተለይ እኛ በህይወት እስካለን ድረስ የምንወዳቸው የምንጠብቃቸው የምንሳሳላቸው ልጆቻችን ቤተሰቦቻችን ነገ እኛ በህይወት ባንኖር ችግር ውስጥ እንዳይወድቁ ዛሬ ትልቅ ኃላፊነት አለብን ይሄንን ኃላፊነታችን ደግሞ በጣም ቀደም እንዳልኩሽ
በጣም ዝቅተኛ በሆነ በአንድ ማኪያቶ ዋጋ ባነሰ ነጋቸውን ማረጋገጥ ነገ ወደ ማህበረሰቡ ላይ እንዳይወድቁ እጃቸውን ለእርዳታ እንዳይዘረጉ ዛሬ በጣም ኃላፊነታችንን ቀላል በሆነ ሁኔታ እንወጣላለሁኝ። አመሰግናለሁ። በጣም ነው አመሰግናለሁ። እኔም አቶ ዮናስ ቦረና በኢትዮጵያ መድህን ድርጅት ውስጥ የረጅም ጊዜ መድህን ከፍተኛ ዳይሬክተር ናቸው። አድማጭ ተመልካቾቻችንም እንዲያውቁት በድጋሚ እዚህ ድረስ ተገኝተው ለሰጡን ሰፊ ማብራሪያ እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁኝ። ውድ አድማጭ ተመልካቾቻችን ፋና ፖድካስት አንድ ጉዳያችን ዛሬ የህይወት መድንን በስፋት ያነሳበት ቆይታ ይህንን ይመስል ነበር። ቅድስት ዘውዱ ከመላይ ካሜራና የዳይሬክቲንግ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ